ሴቶችን ጸጉራቸውን የሚያስነጫቸው ጥያቄዎች። ወንዶች ሊጠነቀቋቸው የሚገቡ የፈንጂ ቀጠናዎች። የሰው ልጅ ታሪክ ከተጀመረበት ጊዜ አንስቶ በወንዶችና በሴቶች መካከል ያለው የሐሳብ ልውውጥ ልክ እንደ ፈንጂ ቀጠና ውስጥ እንደመጓዝ ነው። ወንዶችና ሴቶች አንድ አይነት ቋንቋ ሊናገሩ ይችላሉ። ነገር ግን የቃላቱ ትርጉም፣ ከጀርባ ያለው ስሜትና የሚፈጥረው ትርጉም ሰማይና ምድር ናቸው። አንዳንድ ጊዜ አንድ ወንድ በቅንነትና በየዋህነት የጠየቀው ጥያቄ በሴቷ ዓለም ውስጥ እንደ ሶስተኛው የዓለም ጦርነት አዋጅ ሊቆጠር ይችላል። ዛሬ የምንዳስሰው ማህበረሰቡም ሆነ ወንዶች በተደጋጋሚ የሚጠይቋቸውን ነገር ግን ሴቶችን በብስጭት ጸጉራቸውን አንዳንዴም የጠያቂውን ጸጉር እስከ ማስነጨት የሚደርሱትን ጥያቄዎች ነው። እነዚህ ጥያቄዎች ዝም ብለው ቃላት አይደሉም። ከጀርባቸው የዘመናት የማህበረሰብ ጫና፣ የጾታ ድርብ ሚዛንና ስነ ልቦናዊ ሸክም ተሸክመዋል። ወንዶች ሆይ ይህንን ጽሑፍ እንደ የህይወት አድን መመሪያ ውሰዱት። ሴቶች ሆይ ልክ ነው እያላችሁ ራሳችሁን እንደምታገኙበት አልጠራጠርም። እነሆ ሴቶችን ከማበድ አፋፍ የሚያደርሱ አብዛኞቹ ጥያቄዎችን ማቅረብ ጀመሩ። አንደኛ፣ ወፈርሽ እንዴ? የውበትና የክብደት ፈንጂ። ይህ ጥያቄ በታሪክ ውስጥ ምንም አይነት ጥሩ ምላሽ አግኝቶ አያውቅም። አንድ ወንድ ይህንን ጥያቄ ሲጠይቅ ምናልባት በቅርቡ የተለወጠ ነገር እንዳለ ለማረጋገጥ በየዋህነት ሊሆን ይችላል። ለሴቷ ግን ይህ ጥያቄ የአቶሚክ ቦምብ ያህል አጥፊ ነው። ሴቶች ስለ ሰውነታቸው ከማንም በላይ ያውቃሉ። ያቺን ትርፍ ኬክ መብላቷን፣ ጂም መሄድ ማቆሟን ወይም በጭንቀት ምክንያት ክብደት መጨመሯን ራሷ ጠንቅቃ ታውቃለች። አንተ እንደ ዜና አንባቢ መጥተህ አዲሱን ግኝትህን እንድታበስርላት አትፈልግም። ይህ ጥያቄ በሴቷ አእምሮ ውስጥ የሚተረጉመው አሁን አታምሪም፣ ውበትሽ ጠፍቷል፣ ትኩረቴን እየሳብሽ አይደለም ተብሎ ነው። ከዚህ የባሰ ደግሞ ቀጭን ነበርሽ እኮ ምን ሆንሽ የሚለው ነው። ይህ ጥያቄ ሴቷን የውበት መለኪያ ሚዛን ላይ አውጥቶ እንደ መገምገም ይቆጥራል። ስለዚህ ወንዶች አንዲት ሴት ክብደት እንደጨመረች ብታስተውሉ እንኳን ዝምታ ወርቅ መሆኑን አስታውሱ። ሁለተኛ፣ መቼ ነው የምታገቢው? መቼ ነው የምትወልጂው? የጊዜ ቦምብ። ይህ ጥያቄ ከወንዶች ብቻ ሳይሆን ከዘመድ አዝማድ ጭምር የሚሰነዘር ነገር ግን ሴቶችን እስከ አጥንታቸው የሚያቆስል ጥያቄ ነው። አንዲት ሴት እድሜዋ 20ዎቹ አጋማሽ ላይ ሲደርስ ማህበረሰቡ እንደ የጊዜ ቦምብ ይቆጥራታል። ትምህርቷን ጨርሳ ስራ ጀምራ ራሷን ለማሳደግ ስትታገል ጥያቄው ግን አንድ ነው። የጋብቻው ነገርስ? ካገባች በኋላስ ያበቃል? በፍጹም። ሃኒሙን፣ የጫጉላ ሽርሽር ሳያልቅ ልጅስ መቼ ነው የሚለው ጥያቄ ይከተላል። አንድ ልጅ ስትወልድ ደግሞ ብቸኝነት እንዳይሰማው ሁለተኛውስ መቼ ነው ይባላል። እነዚህ ጥያቄዎች ሴቶችን ጸጉራቸውን የሚያስነጩት ለምንድን ነው? ምክንያቱም ሴት ልጅን እንደ ማምረቻ ማሽንና የማህበረሰብ ግዴታ ፈጻሚ ብቻ አድርገው ስለሚያስቆጥሯት ነው። የእሷ የግል ህልም፣ የስነ ልቦና ዝግጁነት፣ የኢኮኖሚ አቅም ወይም ደግሞ ምናልባትም የጤና ወይም የመውለድ ችግር እንዳለባት ግምት ውስጥ አይገባም። ይህ ጥያቄ የሴቷን ሙሉ ማንነት ወደ አንድ ጠባብ ጥግ ወይም ወደ ትዳርና ማህፀን ብቻ የሚያሳንስ አሳዛኝ ወንጀል ነው። ሶስተኛ፣ ደክሞሻል እንዴ? አሞሻል? ያለ ሜካፕ የመታየት መዘዝ። አንዲት ሴት ሁልጊዜ ሜካፕ ስትቀባ ቆይታ አንድ ቀን በተፈጥሯዊ ውበቷ ወይም ፊቷ ስትመጣ የሚጠየቅ የታወቀ ጥያቄ ነው። ወንዱ በርህራሄ ስሜት የተጠየቀ ሊመስለው ይችላል፣ ግን አይደለም። በሴቷ አእምሮ ውስጥ ይህ ጥያቄ የሚፈጥረው ትርጉም ፊቴ ያለ ሜካፕ ምን ያህል ያስጠላል ማለት ነው። የደከመኝና ያመመኝ እስክመስል ድረስ የሚል ነው። ይህ ጥያቄ ሴቷ ከተፈጥሮ ገጽታዋ ያላትን በራስ መተማመን የሚሰብር ነው። ማህበረሰቡ ሴቶች ሁልጊዜ ፍጹም ያሸበረቁና ምንም እንከን የሌለባቸው ሆነው እንዲታዩ የሚጠብቀውን ከባድ ጫና የሚያስታውስ ነው። ዝም ብላ ሜካፕ መቀባት ስላልፈለገች ብቻ እንደታመመች መቆጠሯ ከማበሳጨትም አልፎ ያናድዳል። አራተኛ፣ የወር አበባሽ መጥቶ ነው እንዴ? ስሜትን የማንኳሰስ ጥግ።
ወንዶች ይህን ጥያቄ ከጠየቃችሁ ለህይወታችሁ ሩጡ። አንዲት ሴት በሆነ ነገር ተናዳ ሐሳቧን እየገለጸች ወይም በፍትሃዊነት እየተከራከረች ባለችበት ሰዓት አንድ ወንድ የወር አበባሽ አካባቢ ሆነሽ ነው እንዲህ የምትቆጪው ብሎ ከጠየቀ ያኔ እሳት ላይ ቤንዚል እያርከፈከፈ ነው ማለት ነው። ይህ ጥያቄ ለምን ያሳብዳል? ምክንያቱም የሴቷን ትክክለኛና ምክንያታዊ ቁጣ ወደ ባዮሎጂካዊ ሆርሞን ጉዳይ ብቻ አሳንሶ ውድቅ ስለሚያደርገው ነው። ወንዱ ያጠፋውን ጥፋት ከመቀበል ይልቅ ችግሩን በእርሷ የተፈጥሮ ዑደት ላይ ያላክካል። አንቺ አሁን ትክክለኛ አስተሳሰብ ላይ አይደለሽም፣ ስሜትሽ ሆርሞን ነው ብሎ እንደ መንገር ነው። አንድ ወንድ ሲቆጣ ማንም ቴስቴስትሮን በስቶ ነው እንዴ ብሎ አይጠይቀውም። የሴቶችን ስሜትና ቁጣ በባዮሎጂ ስም ማጣጣል ጸጉርን ከማስነጨትም በላይ ነው። አምስተኛ ምን ላግዝሽ? ንገሪኝ፣ አደርገዋለሁ። የማይታየው ሸክም። ይህ ጥያቄ ከውጭ ሲታይ በጣም አጋዥና ደግ ሊመስል ይችላል። ሚስትየዋ ቤት እያጸዳች፣ ልጆች እያጠበች፣ እራት እየሰራች ባለችበት ሰዓት ባልየው ሶፋ ላይ ተቀምጦ ምን ላግዝሽ ይላል። ችግሩ ያለው እዚህ ላይ ነው። ሴቶች አጋር እንጂ መመሪያ የሚጠብቅ ሰራተኛ አይፈልጉም። ምን ላግዝሽ የሚለው ጥያቄ የቤቱ ኃላፊነት ሙሉ በሙሉ የእርሷ እንደሆነና እሱ ደግሞ እንደ በጎ ፈቃደኛ ሆኖ እንደመጣ የሚያሳይ ነው። በስነ ልቦናዊው ዓለም ይህ የአእምሮ ሸክም ይባላል። ሴቷ ቤቱን ማጽዳት ብቻ ሳይሆን ምን መጸዳት እንዳለበት የማሰብ የማቀድና ትዕዛዝ የመስጠት ሸክም ይወድቅባታል። ለምን ራሱ ቆሻሻ እቃዎችን አይቶ አያጥብም? ለምን ህፃኑ ማልቀሱን አይቶ ራሱ አያባብንም? ምን ላግዝሽ ስትባል አእምሯ ውስጥ የሚመጣው አንተም እኮ የዚህ ቤት ነዋሪ ነህ፣ ለምን አይንህን ከፍታ አታይም የሚል ጩኸት ነው። ስድስተኛ ተረጋጊ፣ ለምን ቀለል አታደርጊውም? የትዕግስት መፈተኛ። በዓለም ታሪክ ውስጥ ተረጋጊ ተብላ የተረጋጋች አንዲትም ሴት የለችም። ይልቁንም ይህች ቃል የቁጣዋን መጠን ከ10 ወደ 1000 ከፍ ታደርገዋለች። አንዲት ሴት ስለ አንድ ጉዳይ ስሜቷን እየገለጸች ወይም ስታማረር ተረጋጊ፣ ይህ እኮ ያን ያህል ትልቅ ጉዳይ አይደለም መባል ስሜቷ ዋጋ እንደሌለው እንድታስብ ያደርጋታል። ሴቶች ችግሮቻቸውን ሲያወሩ ሁልጊዜ መፍትሄ አይፈልጉም። አንዳንድ ጊዜ የሚፈልጉት መደመጥን፣ መረዳትንና አዎ ያናድዳል፣ ልክ ነሽ የሚል የስሜት አጋርነትን ብቻ ነው። ወንዱ ግን በፍልስፍናዊ እርጋታው ቀለል አድርጊው ሲላት የእሷን ስሜት እንደ ህፃን ልጅ ጩኸት አድርጎ ያጣጥለዋል። ይህ ደግሞ ያሳብዳል። ሰባተኛ የእኔ ካልሲ፣ ቁልፍ፣ ሸሚዝ የት ነው? አስማታዊ ራዳር። ወንዶች ለምን ሴቶች የጠፉ ዕቃዎችን የሚያገኝ አስማታዊ ራዳር እንዳላቸው እንደሚያስቡ አይታወቅም። ጠዋት ስራ ለመሄድ ሲጣደፍ እሱ ራሱ ትላንት ያወለቀውን ካልሲ ወይም ያስቀመጠውን ቁልፍ የት እንዳለ ሚስቱን ይጠይቃል። አንዴ ወይም ሁለቴ ከሆነ ችግር የለውም። ነገር ግን የዕለት ተዕለት ልምድ ሲሆን ጸጉር ያስነጫል። ሴቷ የራሷ ጉዳይ አንሶ የባሏን ዕቃዎች ጠባቂ እንድትሆን ተገዳለች። እኔ ምን አውቃለሁ፣ አይን የለህም እንዴ ፈልግ ማለት ትፈልጋለች። እሱ ራሱ ባስቀመጠው ቤት ውስጥ ዕቃውን ለማግኘት እሷን መጠየቁ ሴቶች እንደ እናት እንጂ እንደ ሚስት እየታዩ እንዳልሆነ እንዲሰማቸው ያደርጋል። ስምንተኛ ስራና ቤተሰብን እንዴት ታመጣጥኛለሽ? የስራ ቦታው ድርብ ሚዛን። ይህ ጥያቄ ብዙውን ጊዜ ስኬታማ ለሆኑና በስራ ዓለም ላሉ ሴቶች የሚቀርብ ነው። ጋዜጠኞች፣ ባልደረቦች ወይም ጓደኞች ይጠይቋታል። ነገር ግን ሴቶችን እጅግ ያበሳጫል። ለምን? ምክንያቱም ይህ ጥያቄ ለስኬታማ ወንዶች በጭራሽ ተጠይቆ አያውቅም። አንድ የድርጅት ስራ አስኪያጅ የሆነ ወንድ ልጆችህንና ስራህን እንዴት ታመጣጥናለህ ተብሎ አይጠየቅም። ምክንያቱም ልጆቹን ማሳደግ የሚስቱ ወይም የሴቷ ስራ እንደሆነ በተዘዋዋሪ ስለሚታሰብ ነው። ለሴት ሲጠየቅ ግን ቦታሽ ቤት ነበረ፣ እንዴት አምልጠሽ ስራ መጣሽ የሚል የተደበቀ ትርጉም አለው። ማህበረሰቡ አሁንም የሴቷን ስኬት ከቤት ውስጥ ኃላፊነት ጋር እያነጻጸረ እንደሚዳኛት ስለሚያሳይ እንዴት እስካሁን ፍቅረኛ የለሽም? በጣም ቆንጆ እኮ ነሽ። የተሸፈነው ስድብ። ይህ እንደ ሙገሳ የተጠቀለለ ስድብ ነው። ጠያቂው ሴቷን እያደነቀ ይመስለዋል። ነገር ግን በተዘዋዋሪ እየነገራት ያለው አንቺ ቆንጆ ነሽ፣ ነገር ግን ፍቅረኛ ከሌለሽ ምናልባት ባህሪሽ መጥፎ ነው ወይም የሆነ የተደበቀ ችግር አለብሽ የሚል ነው። በተጨማሪም የሴት ልጅ ብቸኛ ግቧ በውበቷ ወንድን ማጥመድ እንደሆነ አድርጎ ያሳያል። አንዲት ሴት በራሷ ምርጫ ብቻዋን መሆን እንደምትችል በስራዋ ላይ ያተኮረች እንደሆነ ወይም ትክክለኛውን ሰው እየጠበቀች እንደሆነ ማህበረሰቡ መቀበል ይከብደዋል። ቆንጆ ነሽ፣ ስለዚህ የአንድ ወንድ ንብረት መሆን ነበረብሽ የሚል አመለካከት ጸጉርን በቁጣ ለማስነጨት በቂ ነው። ማጠቃለያ፣ የሰላም ስምምነት።
ችግሩ የጥያቄው ቃላት ላይ አይደለም። ችግሩ ያለው ጥያቄው በውስጡ አቅፎ በያዘው የማህበረሰብ ጫና፣ የጾታ አድሎ እና ስሜታዊ መረገጥ ላይ ነው። ፈላስፋው ሾፐንሃወር የሰው ልጅ በተፈጥሮ ፈቃድ የሚነዳ አሻንጉሊት ነው እንዳለው ሁሉ ማህበረሰባችንም ሳያውቀው በእነዚህ አድሏዊ ጥያቄዎች ውስጥ ተዘፍቋል። ስለዚህ ወንዶች ሰላም ከፈለጋችሁ እነዚህን አዳዲስ የህይወት ህጎች ተግብሩ። ክብደቷን አትገምግመው ወይም ዶክተሯ ካልሆናችሁ በስተቀር። ስለ ሆርሞኖቹ አታንሱ። የሰውነት ስነ ህይወት መምህር ካልሆናችሁ። የጠፋውን ካልሲያችሁን ራሳችሁ ፈልጉ አይናችሁ እስካለ ድረስ። እና ከምንም በላይ ስትቆጣ ተረጋጊ ከማለት ይልቅ አብራችሁ ተናደዱ ወይም በዝምታ አድምጡ። እነዚህን ትንሽ ፈንጂዎች ማስወገድ ከቻላችሁ ምናልባት በወንዶችና በሴቶች መካከል ያለው የሺህ ዓመታት ጦርነት ትንሽ ጋብ ሊል ይችላል። ሴቶችም ጸጉራቸውን በብስጭት ከማስነጨት ድነው በሰላም ማሳደግ ይችላሉ። በቪዲዮ ላይ ያላችሁን ሐሳብና አስተያየት በኮሜንት ላይ ያስፍሩልን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።